እንጃለ የኔ ልጅ ስለዚህ ብር ምንም የማውቀው ነገር የለም። መጥፎ ነገር ተፈጥሯል። ልሽ አወቀ የተፈጠረውን አለም ነገረች። የድዬሽ 1000 ዓመት ብታሰር ምንም አይቆጨኝም። ለምንድን ነው አልሄድም ያልሽው? ወንጀል ትገበያለሽ። የማናባችሁ ነገር ነው ማሻው የቀጠርሽኝ ነገርሽን ለማንሳት መሰለሽ። የወዲት ጉዲት ትልቅ ችግር ገጥሟታል። በጣም ትልቅ። ምክንያቱም ወንድዬ ሁሉንም ነገር ሰምቷል ማለት ነው። በተለይ ደግሞ ወንድነቴን እንዴት ትፈታተነዋለች? እንዴት ጭራሽ እንደዚህ አድርጋ ታወርደኛለች? እንዴት ነው ከእግሬ በታች ነው እግሬን የሚያጥብ ነው እንዴት ትለኛለች? ብቻ በቃ ብዙ ነገር ብሎ በጣም በንዴት ላይ ይገኛል ማለት ነው። ይሄ የሆነው እንግዲህ ሲያቅበጠብጣት የወዲት ጉዲት አለምን ነይ ቶሎ እግሬን እጠቢኝ ብላ አዛት ነበር። ታዲያ ሴራዋንና እቅዷን አላማዋን በአሁኑ ላይ በዚህ ሰዓት ማለት ነው በተግባርና በጥንቃቄ እየፈጸመች ያለችው አለም ደግሞ እሺ እመቤት ብላ እንግዲህ እግሯን ልታጥብ ቁጭ ብላለች። ግን ቢሆንልኝና ቢሳካልኝ ፍጥርቅ ባረኩሽ እያለች እንቅ ማድረግም እያሰበች ነበረ። ኧረ ምን አሳንቋት ይሄው አሁን ጉዱ ወጣ። እና እንግዲህ ወንድዬ ጭራሽ እንደዚህ ተፈታተነ ይኖረዋል ብሎ መቼም አይነቃም ያለችው ውሻዬ ነው ማጃጅለው ለማዳይ ቤት እንስሳ ነው ያለችው ወንድዬ አራስ ነብር ሆኖ ተነስቶባታል ማለት ነው። እማማም እንግዲህ ልክ የወዲት በህልሟ እንደ ሰው በህልሙ ያለው ነገር ያየው ነገር በእውኑ ይሆናል ቁጭ ብሎ በህልሟ ባለፈው ያየችው አንድ በአንድ አሁን ላይ እውን ሆኖ ቁጭ ብሏል ማለት ነው። እንግዲህ የዮዲት ወንድም ደግሞ ፍቅሩን ገልጿል። ምን ነው እኔ ፍቅር ይዞኝ ምን አለበት ብናገረው ሆዴን ቆረጠኝ ያለ ይመስላል። እሱ ደግሞ እንግዲህ ለፀሐይ አፈቅርሻለሁ ብሏታል። ፀሐይ ግን ፍቅሩን መቀበል አልፈለገችም። አለምም ነግራታለች። ምን ነው አንቺ አላማሽን ሳትሽ? ብቻ ብዙ ነገር ተፈጥሯል ማለት ነው። ሰላም ውዶችዬ እንዴት ናችሁ? ሰላማችሁ ይብዛልኝ በያላችሁበት። ዛሬ እንግዲህ ቀጣዩን ክፍል ይዤላችሁ መጥቻለሁ ማለት ነው። የእናት ግፍ እውነትም የእናት ግፍ ድራማ በእውነቱ ማለት ነው ብዙ የምንማርበት ነው። እናቶችን ግን በዚህ ልክ መግፋት ምን ያክል ዋጋ ሊያስከፍል እንደሚችልም የምንማርበት ነው። እናም እንግዲህ ወንድዬ አይነቃም የተባለው የኔ ቡችላ አይነቃም የኔ ብቻ ገገማ ነው ጀዝባ ነው ያላለችው ነገር የለም። እሱም አናዶታል። ሞርግን ያናደደው እንዴት እናቴ የዚህን ያክል ይሁላ ግፍ ሲደርስባት ባለፈውስ ደግሞ አለም ቪዲዮ ስታሳየኝ እንዴት ነው እችን አውሬ የሰማኋት ብሏንኝ እንግዲህ በማስረጃና በመረጃ ማለት ነው። የወዲት ጉዲት ነብሰ ጡር እንዳልሆነች ጭራሹንም እንዳላረገዘች እሱን ለማባበል እንደሆነ የተጠቀመችው እርግዝና የሚለውን ቃላት ወንድዬን ለማባበልና ደግሞ ያው ክፉ ስራ ሰርታ ስለነበረ ያንንም በቪዲዮ ቀርጻ አቅርባባት ስለነበረ አለም ማለት ነው ያንን ለማጣጣት ያደረገችው ጥረት እንጂ በጭራሽ አርግዛ እንዳልሆነ ለእናቷ የተናገረችውን በሙሉ ማለት ነው። እናቴ እማዬ አሁንስ እያስመሰልኩኝ መኖር ሰለቸኝ፣ እርጉዝ ያልሆንኩትን እርጉዝ ነኝ ማለት ደከመኝ ብላለች። እዚህ ጋር ድካም ስሜት የሚሰማው ብዙ ሰው አለ። የእሷ የጥጋብ ድካም ነው። ምክንያቱም ያልሆነችውን ሆንኩኝ ማለት ቀድሞውንም አልነበረባትም። በእርግጥ አማራጭ አልነበራትም ቤት ውስጥ ለመመለስ እና የወንድዬን ልብ ለማራራት ማለት ነው። ነብሰ ጡር መሆን ያልሆነችውን ሆናለች መባል ስለነበረበት በዚህ ተግባር ደግሞ ወንድሟም ሁሉም ተሳትፈውበታል። አሁን ላይ ግን ወንድሟ ከእንደዚህ አይነቱ ነገር ከእንደዚህ አይነቱ ክፋት እጁን አውጥቷል ማለት ነው። ለምን ፍቅር ኃያል ነው። ስለዚህ ፀሐይን አፍቅሯታል። እናም እንግዲህ ፀሐይን ምን ላድርግልሽ ምንድነው የምትፈልጊው እያላት ይገኛል። እናም እሷ እንግዲህ እኔ የምፈልገው ካንተ እንድትተወኝ ነው ብላለች። ለምንድነው ይሄን ያለችው? አላማ አላት፣ እቅድ አላት። በዚህ በእንቦቀቀላ እድሜሽ እንዴት ነው ጊዜሽን የምታሳልፊው? ልትኖሪው ያስብሽውን ህልም ለምንድነው አሁን የምታዛቢው? እያለች አለም መክራታለች። ታዲያ የዓለምን ምክር የሰማችው ጎበዟ ፀሐይ ማለት ነው ሄዳ እሱን ለእኔ ደህና መሆነው አንተ ስትተወኝ ነው። አንተ እንግዲህ በዘራችሁ የሆነ ሲሪንጂ አንድ አይነት ደም ስላላችሁ የሆነ ሀሳባችሁ፣ አስተሳሰባችሁ፣ ሁሉ ነገራችሁ አንድ አይነት ነው። ስለዚህ ነገ ጧት እወድሻለሁ ብለህ የሆነች ነገር ካደረከኝ በኋላ ዘወር ለማለት ነው ብለዋለች። በእርግጥ አልተሳሳተችም።
ምክንያቱም ፀሐይም ከራሷ ሳይሆን አለም ነግራታለች። አላማሽን አትሳቺ የሆነ ነገር እስኪያደርግሽ ድረስ ነው ብላት ነበረ እና ታዲያ እሱም ደግሞ አልዋሸሽም፣ እውነት ነው፣ እኔ ከዚህ በፊት የምፈልግሽ ለአልጋ ነበረ። አሁን ላይ ግን እንደሱ አይደለም፣ ወጥተን አብረን መኖር ሁላ እንችላለን ብሎ ቢነግራትም እሷ ግን አይ እንደዛ አይደለም፣ የኔ አላማ ከሀገሬ ወጥቼ አረብ ሀገር ሄጄ ሰርቼ ቤተሰቦቼን እንዲያልፍላቸው ማድረግ ነው። እዚህ እንግዲህ እንደምታየው ነው፣ ደሞዜ 4000 ብር ነው፣ ስድቤ ከ4000 ብር እጥፍ ነው። ይህን ሁሉ ነገር የምችለው ግን አላማና ቅድ ስላለኝ ነው ብለዋለች። ታዲያ እንግዲህ ወይዘሮ ወርቄ ደግሞ ያላሰበችው ነገር ገጥሟታል። እንግዲህ ወይዘሮ ወርቄ ይሄ ይመጣል ብላ አስበውም አታውቅም። እናም እንግዲህ ክፋት መልሶ ይዞራል። ስለዚህ እሷ ምን ብላ ነበረ የወዲትን ምን አለቻት? ወንድ ልጅ ከወደደሽ እናቱን አይደለም ይቅርና እናቱን መተው እናቱን ግደልልኝ ብትይ ራሱ ይገልልሻል ብላታለች። ታዲያ እንግዲህ ፀሐይ ምንድነው ያለችው? እንዴት ንጉስ እንዴት አንዲትን ሰራተኛ ያፈቅራል? ስለዚህ ልጅሽ አፍቅሮኛል፣ ፍቅር ደግሞ ታውቂያለሽ ኃያል ነው፣ እኔ አሁን የፈለኩትን ብለው ያደርጋል እያለች እንግዲህ ወይዘሮ ወርቄን ብግን ስታረጋት ነበረ። አስቻለውም እንግዲህ እንደሚያፈቅራት ከዛ ደግሞ ይኸውልሽ ፀሐዬ እኔ እኮ አፈቅርሻለሁ ወድሻለሁ እንዴት ነው የምተውሽ? አሁንማ ጭራሹንም ባሰብኝ፣ ፍቅርሽ ጸናብኝ። ለቤተሰቦቿ የምታስብ ቤቷን የምትወድ ባሏን የምታከብር አይነት ሴት መቼም ቢሆን እኮ ተፈልጎ የማይገኝ ነው ያንቺ ቻንስ። ስለዚህ እኔ መቼም ቢሆን ካንቺ አርቅም፣ እወድሻለሁ አፈቅርሻለሁ ብሏታኒ። እሷም እንግዲህ የአረብ ሀገር ፕሮሰስ እስከሚያልቅ ድረስ ነው እዚህ ያለሁት ስላለች ለምን አረብ ሀገር ድረስ ትሰደጃለሽ? እንደዚሁ መስራት አንችልም ወይ? እዚሁ እኮ ሰርተሽ ቤተሰቦችን መርዳት ከሆነ እዚሁ ሰርተሽ መርዳት ትችያለሽ እያለ እየተለማመጣት ነበረ ማለት ነው። ነገር ግን እሷ ፍላጎቱም እቅዱም የላትም። ለምን እዚህ ሀገር ሰርቼ መለወጥ የምችል አይመስለኝም እንጂ እኮ ቢሆንልኝና ቢሳካልኝማ ከሀገር የሚሰራ ጥሩ ነገር ቢኖር ደመወዙ ስላነሰ ነው እንጂ ጥሩ ነገር ቢኖርማ ቤተሰቦችን መርዳት ብችል ማን እንዳገር እዛ ሄጄ የሌላ ዜጋ አገልጋይ መሆን እኮ አልፈልግም ነበረ። ነገር ግን ምን ላድርግ ብቻ በቃ እኔ አሁን ሰላሜን ከሆነ የምትፈልገው የኔን ደህና መሆን ከሆነ የምትፈልገው ከኔ ራቅ፣ ከኔ ሂድልኝ፣ እኔ እንደዚህ ያለ ትልካሻ ነገር አልፈልግም ብለዋለች። እዚህ ጋር እውነቷን ነው ማለት ለሁሉም ጊዜ አለው፣ ለሁሉም ጊዜ ቦታ አለው አይደለ? አሁን እሷ ደግሞ አላማ አላት፣ ገና ሚጢጥዬ ናት፣ ገና ቀስ ብላ ትደርሳለች፣ ምንም የሚያሮጥ ነገር የለውም። በዛ ላይ ደግሞ አለምዬ እንዳለችው የዮዲት ወንድም ሆኖ አይቀየርም ማለት አይደለም። የሰው ልጅ ይቀየራል ከብዙ ነገር በኋላ። ህይወት ያስተምረናል፣ ጊዜ ያስተምረናል፣ ብዙ ነገር አለ። ነገር ግን ቢሆንም አሁን ላይ ፀሐይ የሚያስሮጥ የሚያስቸኩል ወድሻለሁ ሲሉ ተወዳለሁ የሚያስብል ምንም አይነት ምክንያት የላትም። አላማዋና ቅዷ እኔ አለም በጣም ይለያሉ። በነገራችን ላይ አለም አሁን ትክክለኛውን ነገር ነው የነገረቻት ያለቻት። ዛሬ እሱ ይወድሻል እሺ ብለሽ ከተቀበልሽው ነገ እሱ ያለበት መስመር ላይ መቀመጥሽን አትርሺ። እስኪ ቆይ ተረጋጊና አዳምጪ። ከዚህ በፊት እዛ ቤት እሱ አሁን እንደዚህ ሲሳሳልሽ፣ ከዛ በፊት ግን እንደዚህ ይሳሳልሽ ነበረ? አይ አይሳሳልኝም ነበረ። ይሰድብሻል ነበር? ያሰጋይሻል ነበረ? አዎ። ስለዚህ ነገ ጧት አሁን አንቺንም የሆነች ነገር እስኪያደርግ እንጂ ነገ ጧት እንደ ድሮ መልሶ ሊሆን ይችላል እና ራስሽን ጠብቂ ብላት ነበረ። አዎ። በነገራችን ላይ ከዚህ የምንማረው ብዙ ወንዶች ወደድኩሽ፣ ከነፍኩልሽ፣ አፈቀርኩሽ ብለው የልባቸውን ካደረሱ በኋላ ዘርበይ ከዚህ የሚሉ አሉ። እሱ ግን እንደዛ የሚል አይመስልም። እስካሁን ድረስ ያ እንደዛ ነበረ ማስብሽ ካለ ግን ደግሞ መጠራጠር ማስፈላጊ ነው። ስለዚህ አለም ግን ጀግናዋ ማለት ነው ካሜራውን ገጥማ ዮዲትን አንድ በአንድ እየተቆጣጠረቻት ትገኛለች። ጭራሽ የሌባ አይነ ደረቅ መልሶ ልብ ያደርግ እንደው በጣም ነው የሚገርመኝ እኔ የዮዲት ነገር። አሁን እናትየውን ጭራሽ በራሳቸው ቤት ከቤት ይወጡልኝ፣ ሶፋው ላመ፣ እኔ በቃ ምን ላርገውት እያለች ማት እየወረደችባቸው ነው። እሳቸው ደግሞ በእሷ ፊት መቀመጥ፣ የእሷን ክፉ ንግግር መስማት፣ ፊቷን አይኗን ማየት አይፈልጉም። ነገር ግን አሁን ላይ አለም ምን አለቻችሁ? እማዬ ምንም ነገር ይሁን ሰምተሽ ባልሰማ ዝም ብለሽ ሳሎንና ኪሽን ብቻ ሂጂ። ለምን አለም ብዙ ገንዘብ የላትም፣ ወጪ የላትም፣ ሙሉውን ቤት ውጩን ምናምን ካሜራ ለማጥለቅለቅ። ስለዚህ ሳሎንና ኪሽን ስለሆነ ካሜራው ያለው እማዬ እመኑኝ ይሄዱና ዝም ብለው ይቀመጡ ሳሎን ወይም ኪሽን። መጥታ ትሳደባለች፣ መጥታ እንደሆነች ታረጋለች፣ ለኔ ተውት ብላለች ማለት ነው። እንግዲህ አለም ጎበዟ
ታዲያ እንግዲህ እዚህ ጋር አለም ዮዲትን ቀንዷን ብላታለች ማለት ነው። እንግዲህ እግሯን እያሸቻት ባለበት ሰዓት ምን ብላለች? በጣም የሚገርም ነገር ነው ማለት መጀመሪያው ላይ እንኳን እንደው ብችል እንቅባረኳት አይነት ነገር ተመልክተናል። ታዲያ በኋላ ላይ ግን እኔ ምንሽ መቤት ግን ወንድዬን ተወጪዋለሽ ወይ ስትላት ዮዲት ጉዲት ደግሞ ምን ነው ባልወደው ልታገቢው ነው ወይ በሚል ጆክ ነበር የጀመሩት። ከዛ በኋላ አረግ ይቅር ይበልሽ ምን ያደርግልኝ አገባዋለሁ እኔ ሴት የምታስተዳድረው ወንድ ደስ አይለኝም ወንድ ነው ደስ የሚለኝ ብላ እንቅጩን ነግራታለች። ማለት የኔ ባለ ወንድዬ አንቺ ነሽ የምትመሪው እያልሽኝ ነው ስትላትም አዎ አንቺ ነሽ የምትመሪው ግን አግባብ አይደለም ባላለ ብዬ አላወራም እኔ የምመራው ከሆነ ባላለ ብዬ አላወራም ያው እኩል ስለሆነን ብላለች። እውነት ነው ወንድ ልጅ ቆፍጠን ሲል ነው። ስለዛም ነው አለም ቆፍጠን ያለ ወንድ ራሱን በራሱ መምራት የሚችል ነው እንጂ እንደዚህ ልሙጥሙጥ ያለ ወንድ እኔ አልፈልግም ስትል ጊዜ እንዴ አንቺ ምን አስበሽ ነው? ስለ ባሌ እኮ ነው ያወራሁት ስለ ወንድዬ ስለሱ መጥፎ እንዲወራ አልፈልግም ካለች በኋላ ነው እንግዲህ ባክሽን ስቀለድሽ ነው ደግሞ አለጫ ይሄ እኮ ለማዳ የቤት እንስሳ ነው ብላ ሁላ በጣም ስታወርደው ነበረ። አሁን ላይ ታዲያ ይሄ ሁሉ ሪከርድ ካሜራው ላይ ቁጭ ብሎ ወንድዬ ሰምቶታል ማለት ነው። ወንዶች በነገራችን ላይ ወንዶችን ሴቶችዬ ከምንም በላይ በቃ ሪስፔክት ያስፈልጋል። ከምንም በላይ ወንዶችን አንተ ወንድ ነህ እንዴ አንተ ሴታ ሴት ነህ እነዚህ አይነት ስድቦች በጣም ነው ውስጣቸውን የሚጎዳቸው። ስለዚህ አሁን ዮዲት ጉዲት ደግሞ መቼም አላየኝም መቼም ደግሞ ማንም አያየኝም ብላ አለምን የዚህን ያክል አክቲቭ አድርጋ አልሳለቻትም። ጭራሽ ካሜራ ቤት የሚያስገጥም ያክል የዚህን ያክል ኃይለኛ ትሆናለች ብላ አላሰበችም ነበረ። በጣም ነው ዱብዳ የሆነባት። እና ወንድዬ ከተናደደባቸው ነገሮች ትልቁና ዋነኛው እንዴት ብትደፍሪ ነው እናቴን በዚህን ያክል የምታንከራተቻት ነው። እንግዲህ የእሱን እናት ማለት ነው ፊደል ላስቆጥረሽ እያለች ሁላ ሀሁ እያለች ስትዘባበትባት ነበረ፣ ስትስቅባት ጆክ ስታደርግባት ነበረ። ይሄ በእውነቱ ተገቢ ያልሆነ ድርጊት ነው እና ይሄ ሁሉ ብዙ ነገር ነው ስታደርግ የነበረው ማለት ነው ዮዲት ጉዲት። አሁን በቀጣዩ ከቤት ማለት በቃ ውጭ እንደምትባል ልክ በህልሟ እንዳየችው አይነት ቅዠት ህይወቷ ቅዠት ነው የሚሆንባት ቅዠት። እና ይሄን ይመስል ነበረ። እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ጻፉልኝ። በያላችሁበት ሰላማችሁ ይብዛልኝ። ባይ ባይ ተወዳጆች።